ወይ ቆይ ደህና ነው ወይ ምንቴ ደህና ነው ወይ የለም ደግሞ መልስልኝ ደህና ነው ወይ ምንቴ አልበጣም ምንቴ ቆይ ምን ደህና ነው እሺ ደህና ነው እኮ ቆይ ተረጋግተው አውሪኝ ቤካ አንቺ አትውጪ አንቺ እንትን ተከታማ ይደበቃል አባት ጋር ሂጂ የልጅሽ አባት ጋር ሂጂ አያገባኝም እኔ ሂጂና የልጅሽ አባትን ፈልጊ ትሄጃለሽ ልጁ ያንተ ነው ቤካ ይሄንን ካልተቀበልክ አንድ አስረግጬ የምነግራችሁ ነገር ገና ኢሻ ውስጥ እንድትኖር ነው ማረግ ይሄንን ቃል እገባለሁ ምንድነው ነገር በስትክክል ተረጋግተህ አውራኝ አንቺ ልጅ ሆናት ያለው አይመለከትሽም ለምንድነው አይመለከተኝ እንዴ አው እንዴ ኤልሽ ወይ ደግሞ ዝም በይ አለብኝ ጆይ ላይ ያለው እየት እንዳለ ብቻ እሱ ማይኑ አሬ ማላቅም ባክኖሮ እንደዚህ ሆነው እንዴ ይሄኛ እንዴ ምን ለምንድነው ተረጋግተህ ማዳመጥ ያልፈለከው ትተምኛለሽ እኔ በቃ ላገኘው ብቻ ነው የምፈልገው አይኑ ማየት ነው የምፈልገው አይመለከተኝ ይኸውልህ ከታሽ ስራ እኮ ነው እንዴ ያንቺ ድምዝና እኮ ነው ይኸውልህ ምን መናገር የምትፈልገው ነገር በኋላ ትናገራለህ አሁን ቤካ የት እንዳለ ብቻ ነው ማወቅ የምፈልገው ቤካ ምን ቆይ የቀለድክብኝ ነው የት ነው ያለው ቤት በኩል ነገር ምን ትምትይ አንቺ አምሽት አይመለከትሽም ሰሚኛለሽ አትንጫጪ ወይ ከዚህ ይጂ ወዴት ነው የምሄደው ቤካ በልዩት አንቺ የሚያገኝ ከሆነ ማለት ነው በጣም የሚነደድብኝ ሰሚኛለሽ ቤካ አንቺ ካንቺ ጋር መጣ ይሄ ተፋት ነው ሲጀምር ማፍራሽ እኔ ግራ ይገባው እንትን ቤካ አንቺ አትውጪ አንቺ እንደም ተከታማ ይደበቃል ይኸውልሽ እሺ ተራው ቢያንስ ያውና ያ እዛ ጋር ያለው ቤካ ነው ቤካ ናት አንቺ እንደም ዝም በይ ቤካ ይኸውልህ ያን ነገር ይኸውልህ ነገር ስንት ነገር እንዳስከተለ ስማ አትቤካ ለምሮ ይዘብኝ የመጣው ባክ አልሰማለችኝ ለምሮ ይዘብኝ የመጣው ምን አንቺ ተረጋጊ ባክ ለምን መጣሽ ቆይ በዚህ ሰዓት ለምን መጣሽ አባትሽን ይዘሽ መጣሽ ተረጋጋ ቆይ እንደዛ አይደለም ተረጋጋ ጋርዶችን ይዘሽ መጣሽ እኔ ምን ላድርግሽ ለምን ማተውኝ ብቻ ነው ሁሌ የምፈልገው ምን ለአንተ ብቻ ላይ ደወልኩልህ ለምን መጣህ ለምን ይዘሃት መጣ ምን አገባሽ ቆይ እየጠፍተህ ነው ቤካ ያማል እንዴ ስማኝ ቤካ ስማኝ አንቺ ምን ሳለ አንተ ያማል እንዴ ምን ተሰ አንቺ ግን በይ በቃ በእናትሽ ዝም በይ ሂጂልኝ በቃ ሂጂልኝ እኔ አልፈልግሽም ሂጂ ቆይ እስቲ መንቴ ቢያንስ ላውራው እንዴ ዝም በይ መጀመሪያ ካዲ ንጣ መጀመሪያ ካዲ ንጣ እኔ ሌላ ምንም አላማ የለኝም አሁን ላይ ቤካ እንዴ ፋንቷት ስማኝ እዚህ ምን እኔ ምንቴ እዚህ ምን ታለ ለምን ይዘህብኝ መጣህ እዚህ ለብቻህን ቤካ ምን አያገባሽም ያንቺ ቤተሰቦች ለዚህ ዳረጉኝ ያንቺ ቤተሰቦች አባትሽ ነው ለዚህ ዳረገኝ አባትሽ ነው ጫካ እንድገባ ያደረገኝ ምን አርገው ነው ነገር ከተማ እንድወጣ ያደረገኝ አባትሽ ነው ለምንድን ነው የማትይኝ አሁንህን ብቻ ለማወቅ ነው ቤካ የመጣሁት ጉዴ ፈላ እኔ ሌላ ምንም አላማ ለምን ይዘህብኝ መጣሽ ተረጋጉ መጀመሪያ ተረጋጉ ምንድነው የምንረጋጋው ምንድነው ያለበት ምን ነገረኛ እኔ ደከመኝ በዚች ልጅ ምክንያት የተሻለ ቦታ መድረክ ትችላለህ አትችልም ለቤተሰቦች ስለዚህ መጣው አይደል እንዴ በቃ ለምን ይዘህብኝ ተረዳው ለምን ይዘህብኝ መጣ ከልሻው ተደበቅ እዚህ ምን ሳለ እዚህ ስንት ነገር አለ በጣም ብዙ ሰዎችን አሰማርቷል ሰውዬው አልገባህም እንዴ በዙሪያዬ በጣም ብዙ ሰዎች አሉ ምን እዚህ መሆኔ ማለት ነው እዚህ ማግኘት ራሱ ነው ምን የራሳችሁ ጥፋት ነው ምን ነው እኔ ጥፋት ቅድም ነገሻለሁ ይኸውልህ ነገር ነው በአንቺ ነው አንቺ ከማን ነገር አትጋደይ ነው ይኸውልህ ነገር ላይሽ አልፈልግም ተይኝ በቃ ቤካኒ ደህና መሆንህን ብቻ ለማወቅ ነው የመጣሁት በቃ ለምረም አትተውኝ እኔ ለምረም አትተይኝ አንቺ ከነ ቤተሰቦችሽ ለምረም አትተይኝ ቤካይ መጀመሪያ የተበላሸ ጉዳይ ነው ምንድነው የሚበላሸው ደግሞ ብዙ ጊዜ ለምኛለሁ አያገባኝም ሂጂ ብዙ ጊዜ አውርቻለሁ ምንድነው የምታወሪኝ ደግሞ ወዴትም ልሄድ አልችልም ምንድነው የምታወሪኝ ሰው መግደል ነው የምታወሪኝ ይሄ ሁሉ የምታወሪኝ እኮ አንተ ነህ ቤካ ለምን ነው መንስኤው እኔ መሆነው ምኑ ጋር ነው እኔ መንስኤው መሆነው ሴትዮ አትበለኝ ምን ተረጋግቼ ነው እያወራሁ ያለሁት ልጁ ከዚህ እንጣለን ፈልጊው ምን ለምን ይዘህብኝ መጣ በእግዚአብሔር አትንጫጭ ለምን ይዘህብኝ መጣ
ደህና መሆን ይላቀው አንቺ አይው እሷን ተከትለው ይመጣሉ አለቀ በቃ እኔ እንደዛ አይነት አላማ ሁሉ የለኝም ቤካ ይጂ በቃ ካሁን አንቺ ምንድነው አላማ የሌለሽ አላማ ባይኖርሽ ኖሮ እንደዚህ አይከታተሉኝም አላማ ባይኖርሽ ኖሮ ሊገሉኝ አይፈልጉም እሱ ደግሞ ገብቶሻል አይደል ቤካ ነገሮች የተበላሹት መጀመሪያ ላይ ነው አሁን ምንም ማረጋግጥ መንስኤው እኔ እንዴት ልሆን እችላለሁ መንስኤው ልጁ ያንተ ነው አይደል ቤካ አይደለም አንቺ አለሽ ማረጋገጫ ሳይሆን ነው እንዴ አንቺ ያንቺ ልጅ አይደለም የሱ ልጅ ነው እንዴ አያገባኝም የኔ ልጅ አይደለም ያስከውነበት ድረስ ደግሞ ወዴትም አልሄድም ቤካ ወዴትም ይሻለው አንቺ እኔን አታንሹ ዛሬ ወይ ይጅና ልጅ ላውጣው ካለበት አይታዘንሽም እንዴ አንቺ በጣም ስለሚያሳዝነኝ እዚህ ድረስ ይመጣ ማሳዘን ብቻ አይደለም ለልጁ ነው አታውቁኝ ስለዚህ ሆንኩትኝ ገብቶሻል መጋፈጥ አቅቶኝ አይደለም ለቤተሰቦቼ ስለማስብ ነው እዚህ ሆንኩት ገብቶሻል አይደል ቤካ ይሄ ስህተት ያንተ ነው አይደል የኔ አይደለም ያንቺ ስህተት ነው ምክንያቱም ስትንዘላዘይ ነው ያረግሽ ስትንዘላዘይ አትበለኝ ቤካ ስትንዘላዘይ ነው ያረግሽ ግልጽ እኮ ነው ምንም ግልጽ አወጣው መድኃኒዓለም አወጣው ተናገርሽ በአፍሽ ተናገርሽ ፍቅረኛ ነበረኝ ከፍቅረኛዬ ጋርም አድራለሁ እሱ ቤት ሄዳለሁ አልሽ እሱ ያለፈ ታሪኬ ነው ቤካ ባለፈው ታሪኬ ነው ዛሬ ላይ ማወቀስ የለኝም ማን እስቲ ማን ያምናል እንዴ ማን ያምናል ባለፈው ታሪኬ ማወቀስ የለኝም ቤካ ፍቅረኛሽ ጋር ሂጂ እኔ ጋር የምትሰራልሽ የልጅሽ አባት ጋር ሂጂ የልጅሽ አባት ጋር ሂጂ የልጅሽ አባት ጋር ሂጂ አያገባኝም እኔ ሂጂና የልጅሽ አባትን ፈልጊ እኔ ምን ላድርግሽ እጄን ነው የምቆርጥልህ ቤካ እኔ ጄሪ አይደለሁም በደንብ ጠንቅቀህ ታውቀኛለህ ገባህ ያንቺ እኮ ማለት ነው ያንቺ እኮ ፍቅር ቢሆን እኮ በተቀበልኩሽ እልህ አይደለ እኔ አያገባኝም ስላንቺ አያገባኝም ፍቅር እንደዚህ ነው እንዴ ፍቅር እንደዚህ ነው አይደለም ግልጹ ነው ፍቅር እንደዚህ ነው ወይ እንደዚህ ነው ወይ ስለምትወጂኝ ነው ጫካ ውስጥ የምታንከራትሽኝ ስለምትወጂኝ ነው በአባትሽ ልታስገድኝ የሞከርሽው እሱ ደግሞ ጥፋት ያንተ ነው እንዴ ምኑ ላይ ነው ጥፋት ምኑ ላይ ነው እኔ ጥፋት ይሄ ነገር እንዳይበላሽ እኔ ስንቴ ለምኜልሃለሁ ስንቴ ደውዬልሃለሁ ቤካ ስንቴ አውርቻለሁ ምን ይልምሽ ይሄ ልጅ ያንተ ነው በሰላማዊ መንገድ እንፍታ የሱ አይደለም የኔ ልጅ አይደለም የኔ ልጅ ቢሆን ኖሮማ ነው የምልሽ የኔ ልጅ ቢሆን ኖሮማ የኔ ልጅ ቢሆን ኖሮማ ማለት ነው ሁለታችንም የምናውቀውን ነገር እናደርግ ነበረ ገብቶሻል እኔ የማላውቀው ነገር አንቺ ግን በጣም የምታውቂው ነገር አለ ነበር ቤካ በጣም ሰክረ ነበር አልሰከርኩም እኔ ደግሞ ነባን እንደዛ ያልኩት ለምን እኔ ነባን እንደዛ ያልኩት ለምን አልሽው በጣም እንትን ሊልብኝ ፈለገ ምን ፈለገ እውነቱን ስላወጣ እውነቱን ስላወጣ ነበርሽ ማለት እኮ ከነበርኩም ሊሆን ይችላል ማለት ነው ከማን ከቤካ በፊት ካላስ ጨርሻለሁ በቃ እሱ ከቤካ በፊት አላባክሽ አሁን አንቺ ታቂ ምንም እንደሌለኝ ጠንቅቀህ ታውቃለህ እንደዛ ለምንሽ ልጅ ማስቀመጫ ስታጫውን ዛሬ ዛሬ አፍህን አትክፈት ይኸው ዛሬ እንዲህ የምታወሩበትን አፋችሁን ነገ ልታጡት ከዛ ልጅ የግድ ከኛ የሆነም ምን የምታረጊ እኮ ምንም ልታረጊ እኮ ትችያለሽ እኮ ገብቶሻል አይደል እኮ ያረግሽው ነገር እኮ ነው እኮ ፍሬ እኮ ነው እየነገርኩሽ ልታደርጊ ትችያለሽ እኮ ግን ምን ይመስል የኔ ነገር ልጅ አይደለም በቃ አለቀ ነው የኔ ልጅ አይደለም ነው ምክንያቱም ድራማ መስራት ለምን አስፈለገ ምንም ድራማ የለውም ስልክ ስታወሪ የነበረው እኔ ነኝ ወይ እኔ ፍቅረኛሽ ነው የደወልኩት ወይ ስልክ ስታወሪ የነበረው ልብ ቅጽ የነበረው ሲልስ ጓደኛዬ ቢሆንስ ፍቅረኛዬ መሆንን በምን እርግጠኛ ናችሁ አልሽ እኮ ፍቅሬ ነበርኩ አልሽ ነበረኝ እኮ ነው ምንቴ ነበረኝ ብቻዬን ከነበረሽ ደግሞ የሆነ ነገር አድርገሻል ማለት ነው ፍቅረኛ እንዴ እኛም እኮ ወንድ እኮ ነን እኮ እናውቀዋለን ስለዚህ ያኛው ሳይሳካ ሲቀር እዚህ መጥተሽ ማለት ነው ይሄ ደግሞ ልክ አይደለም ትላለሽ የራሴን ህይወት እንዴት ላስተካክል ብዬ ሳስብ ገና ሌላ መከራ ኦኬ የምታስተካክዪው በእኔ በመደብደብ ነው በቤካም ታስተካክዪው ችግርሽን ፈልጌ አይደለም እንዴ ሲሚ መጀመሪያ ልንገርሽ ከሩ ፍቅረኛሽ ጋር ያለሽ ነገር ጨርሽ መጀመሪያ አልጨረሽም ከሱ ጋር ተኝተሽም ምንም አድርገሽ ከሆነ ይጅን አሁን አንቺም እያወራሽ ነው አይደል ምን ነው ልጁ ከቤተሰቦቹ እኮ ተገሎ ነው ያለው እኮ ልክ ነው ብቻውን እኮ ነው ያለው እኮ ጫኮት እኮ ነው ያለው የራሱ ጥፋት አንቺም ያለሽ ጥፋት ነው ከማን ጋር ተገርምሽ ነው የመጣሽ ነው ይሄ የራሱ ጥፋት ያመጣሽ ሲሚኝ ያመጣሽ ማለት ነው በሰላም ልታወሪ ነው እኮ እኔ በሰላም ነው እያወራሽ አይደለም እየናክሽ ነው ምንም እየናኩት አይደለም በራሱ ጥፋት ነው ዛሬ እዚህ መገኘት እና እዚህ ለመጣሽ ደህና መሆኑን ብቻ ለማወቅ ነው የመጣው ደህና ነው በቃ እሺ በቃ ቤካን በሰላማዊ መንገድ በተረጋጋሽ ቀድሞውኑ ነገርሻለሁ እኮ ነገርኩሽ እኮ ቀድሞውኑ ነገርኩሽ አይደል እዚህ ትመጪ ተራክሽ መሆን አለበት ልጅ ያለበት ሁኔታ ጥሩ አይደለም እያየሽ ነው አይደል እና እሱ ሊመታኝ እኮ እየሰነዘረ ነው
ያ ደግሞ እንዲሆን አልፈቅድም። መብቱ ነው። እኔ ደግሞ ቆሜ ያለ ሰማሽ? አባትሽ ሊገለው እየፈለገ ነው። እሱ ጥፋት በቤተሰቦቹ እያስፈራረው ነው። አንቺ ግን የሚገርምሽ ግን አንድ ጥፊ ምናምን ነገር ቢመታሽ ነው ምንም ነገር አያደርግሽም። እሱን ደግሞ ከፈራሽ ይጂ እንደፈለገ ደግሞ ማድረግ ይችላል። አሁን ኧረ እባክህ እንደፈለገ አባት ነው በጊዜ ፈልጊ። ሰማሽኝ አይደል? በትይ የሚሻለው ቤካ አሁን ካንተ ጋር ሰማኝ ቤካ አሁን ማለት ነው ከዚህ መውጣት አለብኝ። ያለበት ሁኔታ ጥሩ አይደለም። ምን ሰማኝ? ይሄ ልክ አይደለም። ሌላ የምትደብቅን ቦታ እንፈልጋለን። እሷም ማወቅ የለባትም በነገር ላይ ይኸውልህ ነገር የምታደርገው እሷ ነች። ልጅቷ ቀድሞውንም አስባ እኔ ሰማኝ ከባለፈው ከነባና ከሷ ንግግር የተረዳሁት ነገር እሷ በጣም መጥፎ ነው። ቤት አይደለም የምትሄደው አሁን ሌላ የተሻለ ቦታ አነጣም። ይኸውልህ ሰው እንፈልጋለን፣ መደበቅ እንፈልጋለን። ጫካ ወጥተህ ግን አይሆንም። ስማ ሰው ትፈራ አውሬ ይበላሃል። በቃ አለቀ። ምን አማራጭ አለ? አሁን እኮ እንዴት እንደሆነ ታውቃለህ? ምን አንዱን ልከላከል ብል አንዱ እያስቸገረኝ ነው። ገብቶሃል? በጣም ብዙ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት በማላውቀው ጉዳይ ከመሰላቱላ የተከሰስኩ የደበራት ሌላ እሺ ምን ማትገኝበት ቦታ ማለት ነው። እንዴት እንደሆነ ታውቃለህ? ምን ሳል እዚህ ለፍታ ያለ እሺ ምን ላድርግ ታዲያ? እዚህ ቢያገኙ እኮ ገለው እኮ ማንም አያገኝም እኮ እንደምታየው ጫካ ነው፣ ምንም ነገር የለም። ቢያንስ እንኳን ሰው ለማግኘት ያለኝ አማራጭ እዚህ ነው። ገብቷል? ምን ለሰው ስልክ ደውዬ ማግኘት የምችለው እዚህ ነው። ስማ ገብቷል አይደል? ከሰው ተበልጥ ከአውሬ አትበልጥ። በዚህ ብዙ ነገር አለ፣ ጅብ አለ ምናምን ነገር ቤካ እውነት ነገር ማለት ነው። እሺ እና ምን ላድርግ አሁን? እኮ ከሰው ጅብ እኮ ኖርማሉ ጅብ ይሻለኛል በዚህ ሰዓት። ምን ኖርማሉ ገብቷል? አሁን እያበላሸችው ነው ህይወቴን። ገብቷል? ፍቅር ቢሆን እኮ በተቀበልኳት እኮ ገብቷል? በተቀበልኳት ይሄ ሁሉ መሰቃየትን አልፈልግም፣ ፍላጎቴ አይደለም። ስለዚህ አሁን እኔ የሚመስለኝ ነገር ልንገርህ፣ የልጁን ትክክለኛ አባት መፈለግ ነው ያለብን። ማግኘት አይቀርም። ምን የኔ ሀሳብ አንዴ ተረጋግቼ ላውራችሁ። አንዴ ተረጋግቼ ይጂልኝ በቃ ለምረማት ይጂው ይጂ በቃ ለምረማት ይጂልኝ። ይኸውልህ ቤካ ነው ነገር ማውራት ፈልጌ ነው። አታውሪ። ማን ነው ቤካ? ተረጋግቼ ላውራ። ምን ተረጋግቼ ላውራ? አውሪ ትቀጥል። እሺ አውሪ። ምንድነው የምትይኝ? እሺ ምንድነው? ከህይወቴ ብቻ ውጪልኝ ነኝ። እሺ አድምጠኛ እንዴ አውሪ በቃ ተወው በእናትሽ። እየሰራው ከመሰለ ቤካ በጣም ተሳስታል ነው እንጂ ከዚህ ላይ ማስፈራራት አለ። እኔ ስለምወድ ስለማፈቅር ነው እዚህ ድረስ የመጣው። ኦኬ ስለምታፈቅሪ ነው የሁሉ ነገር የምታደርጊው? ስለምታፈቅሪ ነው በአባትሽ ልታስገድኝ የፈለግሽው? አያፍቃን ሳይሆን ልጅ እርጉዝ ስለሆነች አለብህ። ለዛ ብለሽ ነው ልጁ ማለት አድርጓ በሽ አስበሽ ነው እንጂ የቤካ ልጅ ነው እናውቃለን። ያለሽ አማራጭ እሱን መውደድና ማፍቀር ብቻ ነው። ምን ይመጣል? ናቂ ምን ይመጣል? ልጁ እኮ ይወጣል እኮ ልጁ እኮ ፈልገን እኮ እናገኘዋለን እኮ ፍቅረኛሽ የተባለውን የልጁን አባት እኮ ፈልገን ማግኘታችን እኮ አይቀርም። ከማን ገብተሻል አይደል? እያስፈራራው ከመሰለ ከማንም ጋር ተጋደመው እንትን ይባል ነገር አለ እንዴ? ኦኬ ይሄ እንትን ነው። በጣም ተሳስታል። እያስደሰትሽኝ ነው በጣም ግን እኔ እዚህ ድረስ የመጣሁት ስለምወድ ለአንተ ጥሩ ነገር ስላለኝ ነው። አሁንም ቢሆን እኔ ፈርተህ ነው አይደል እዚህ ጫካ ውስጥ የገባው? አንቺ አይደለም አባትሽን ፈርቶ ነው ለቤተሰቦች ብሎ ማለት ነው። ገብተሻል? ከዛ ባሻገር ደግሞ ገና ከዚህ በላይ ምንም የምትወጂውና የምታፈቅሪው ከሆነ አባትሽ ጋር ሂጂና እንዳትፈራራው አድርጊ። ስሚኛለሽ? እሱ ደግሞ በሱ ላይ ነው የሚወሰነው። ምንቴ እየነገርኩ አይምሮሽን አሳሪው። እሺ ምን ላድርግልሽ? እኛም ፈርተህ ነው አይደል እዚህ ጫካ እሺ ምን ላድርግልሽ? ስትቀመጥ ስትኖር ያለው እና ምን ይሆንሽ? አሁን ምን ይሆን ላድርግልሽ? የምትፈልጊው ብቻ ነገር ልጁ ያንተ ነው ቤካ። ይሄንን ካልተቀበልክ አንድ አስረግጬ የምነግራችሁ ነገር ገና ጢሻ ውስጥ እንድትኖር ነው ማረግ። ይሄንን ቃል እገባልሃለሁ። ዛሬ ላይ ምን ይጂ ከጓደኞቼ ጋር ፍጹም እንዳትገናኝ ነው ማረግ። ይሄ ደግሞ ቃሌ ነው ቤካ። ገና ከዚህ የባሰ ነገር ውስጥ አንቺ ጆይ አንድ ነገር ማድረጋችን ከዚህ ባንዳ መጥሽ ተመልሰሽ እሱን አሳይሃለሁ። እኔ ጄሪ አይደለሁ በቃ ነገሮችን በመታገሴ ነገሮችን በማለፌ እየደረሰብኝ ያለው ነገር አይተዋል። ከዚህ በኋላ እወጣለሁ። ስወጣ ግን ምንቴ በጣም ብዙ ነገሮችን አማበላሽ ገብቷል። በጣም ብዙ ነገሮችን ምክንያቱም ቤተሰብስ በቃ የፈለገው መሆን ይችላል። እናት የፈለገው ነገር መሆን ይችላል። በቃ ለምን ነው አንተ በአንተ ዙሪያ የተከተ ነገር ለምን ቤተሰቦች ይጎዳሉ? ማንም ምንም ማድረግ አይችልም። ሺ ናቸው ሺ እንደሆኑ ይቀጥሉ። ግን እኔ እውነቱን አውጣዋለሁ። ገብቷል አይደል? እውነቱ ግን የማወጣው ነው የምልህ እውነቱን የማወጣው ያንን ፍቅረኛ የተባለውን ሰው ማምጣት አለብኝ። በቃ ግዴታ ነው። ይሄ ነገር ሊያበቃ የሚችለው ነው የምልህ ምንቴ ገብቷል። ፖስት የተደረገውን ቪዲዮ አባቱ አላየው እስካሁን ድረስ ቢያዩ ኖሮ ይሄ ሁሉ ነገር እንዴ አያደርግም።
ገብቷል። ስለ ልጁ ብልግና ማወቅ ቢችል ኖሮ ይሄን ሁሉ እኔ ጋር ያደርግ ገብቷል። ምን ለፈለገ ቢሆን ለልጁ ነው የሚያግዘው። በእናትህ አንተ ሂደት ሰውየው እጁ ፊቱ ላይ ካላመጣት በስተቀር መቼም ቢሆን ለልጁ ነው የሚያግዘው። ተቆጥ የተቆጭ በኋላ ምሰራውን ስራ እኔ ነኝ የማውቀው ገብቷል። ምን ተጠንቀቃለህ? ማምጣትም ካለብኝ አመጣዋለሁ። ሁሉንም ተጠንቀቃለህ። ኬትም ቢሆን አመጣዋለሁ። ኬትም ቃርግ ሁሉንም ነገር ለምን ገደል አይከቱትም? አመጣዋለሁ። ገብቷል። ምን ግን እኔ ቆይ ስለ ማፍቀር እንደዚህ ከሆነ ለምን ጥንቅር ብሎ አይቀርም? ለምን ጥንቅር ብሎ አይቀርም? ምን በቃ እሱን ተው። ጥንቅር ብሎ ቢቀርብኝ ገብቷል። ምንድን ማድረግ አለብን? ቢቀርብኝ እኔ አልፈልጋትም። ብቻ ምንድን ማድረግ አለብን? ማድረግ ያለብን እሱን ብቻ መፈለግ በቃ አለቀ። ምን ልጅ ሰውዬውን እንፈልጋለን። ከዛ በፊት እና መጀመሪያ ላይ ስልኳ መሰረቅ አለበት። የልጅቷ የጄሪ ስልክ መሰረቅ መቻል አለበት። መጀመሪያ የጄሪ ስልክ ሰረቁልኝ። ከዛም በኋላ የልጁን ሎኬሽን ማግኘት ቀላል ለኝ። ገብቷል አይደል? እሱን እናደርጋለን። ልጁ ጋር መሄድ ካለብኝ ልጁ ጋር እሄዳለሁ። ከዚህ እንወጣለን። ምን አንድና ሁለት የለውም። ምክንያቱም እኔ አሁን ዛሬ እዚህ ጋር የፈለግኩ ነው የምልህ አንተን ሳላገኘ ቢያንስ እንዲቀድሙኝ ስላልፈለግኩ ገብቷል። ምን አንተን ሳላገኘ እንዲቀድሙኝ አልፈለኩም። በቃ በተቻለኝ አቅም ከዚህ እወጣለሁ። መውጣት አይቀርም ግን እሷን ይዘህ መምጣት ደግሞ ትንሽ ለኔ አበሳጭቶኛል። ምን ፈልገህ አብረን ነበራች ተናግረን ማየው ነገር ተፈጠረ። ወሳቱ የማድረግ ያለብኝ ነገር ይዤ መምጣት ነበር እና በጣም ስለ ጉዳዩ ማወቅ ፈልጋለች። በጣም እየጨቀጨቀችኝ እኔ እንኳን ይጀባል መጣ ተቀጥተኝ መምጣት አይቀርም። በቃ አልችልም ማለት በቃ እንዴትም ባደርግ ከሷ አልችልም መምጣት። ለዛ ነው እንደዚህ ያደረኩት። ግን ደግሞ ልክ ነኝ ይዤ መምጣት አልነበረብኝም። ጥፋት ነኝ እኔ ምንም አልፈልግም። በቃ ገብቷል አይደለ? ነባ የያዛቸው ብዙ ፋይሎች አሉ። ገብቷል? ምንድነው? እኔ ነግሯል? አዎ በጣም ብዙ እስካሁን የሚደርስባቸው ነገሮች በጣም ብዙ ነገሮች ይኖራሉ። ማለት ቪዲዮንም አይቻልም። ነባ እያደረገ ያለው ነገር አሪፍ ስለሆነ እኔ ስለተመቸኝ ገብቷል። አሁን ከዚህ መውጣበትን ነገር ባጭሩ ለማድረግ ሞክራለሁ። ግን በተሻለ አቅም እዚህ አልሆነ ሌላ ጫካ መቀየር ካለብኝ ሌላ ጫካ ቀየረ የሆነ ቦታ መቀመጥ አይቀር ገብቷል። ጫካቱን በቃ ጫካ አማራጭ የለኝም። አገኙ ማለት እኮ ልንገርህ፣ ይሄ ልጅ ተገኝቶ እውነቱን አባትየው ማወቅ ካልቻለ ቀድሞ ነው የሚያጠፋ ገብቷል። ቀድሜ ከመጥፋት ይልቅ ደግሞ መጀመሪያ ማግኘት ያለብኝን አግኝቼ ባስረዳ ይሻለኛል። ገብቷል። ማስረጃ መያዝ መቻል አለብኝ እኔም ገብቷል። የት ማሳብ ቀጣይ ሀሳብ እሱን አሳውቃለሁ። በቴክስትም ቢሆን በምን ሎኬሽንም ልክልሃለሁ አስፈላጊ ከሆነ ግን ነው አሁን እኔ ማድረግ የምፈልገው እሷ ከዚህ በፊት ያሳለፈቻቸው ታሪኮች አሉ ገብቷል። ትምህርት አልጨረሰችም ምናምን ብዙ ፋይሎች አሉ። ባለፈው ቪዲዮ ላይ እንደተወራው ከሆነ ነው የምልህ ገብቷል። እሱ ነገሩን ደግሞ አባትየው የሚያውቅ አይመስልም ገብቷል። እሺ አባትየው እንደማያውቅ ስለምናውቅ ቢያንስ እሱን ለማሳወቅ እንጥራለን ገብቷል። እሱን ካወቀ በኋላ ነገሮችን የሆነ ያዝኩን አግኝተው ታውቃለህ? አባትየው አግኝቼው አላውቅም ገብቷል። ድሮም ጓደኛ ምናምን እያላችሁ ኖርማል ነው የሚላከው። ይሄ እንዴት ልበልህ በጣም የሚያውቁ ምናምን የሆነ ጉራንጉሩ ምናምን የሚያውቁ ሰዎች ናቸው የሚላኩት ገብቷል። ከነሱ ማምለጥ ማይታሰብ ነው። ግን እኔ ፈጣሪ እስካሁን ተፍቶኛል ገብቷል። በጣም በብዙ ነገር ከሰዎች ጋር ተቀላቅዬ ምናምን ነገር ወደዚህ የመጣሁት እራሱ ገብቷል። ፓስፖርቴን ወስደውታል። እዛ የነበረኝን ልብስ ምናምን እንዳለ ወስደውታል። ሆቴል ስትገባ ምንም ያገኘው ነገር የለም ምንም በቃ ገብቷል። ብዙ ነገሮችን ወስደውታል። ያለኝ ስልኬ ነበረ። ስልኬንም እንደምንም በእርግጠኝነት አሁን ስልኬንም እንትን ማለታቸው አይቀርም ገብቷል። አዲስ ሲሞ መተህ ጀመርክ በቃ በዩቲዩብ ምናምን መተህ አይቀርም። ራስን በጣም መደበቅ አለበት። ችግር የለውም ለኔ ችግር የለውም። ዩቲዩብ እንኳን ያን ያህል ምክንያቱም ሎኬሽን ምናምን ስለሌለው ችግር የለውም ገብቷል። ይሄ ዩቲዩቡ ችግር የለውም። አይ ሐሳብህን ምናምን ማወቅ ያውቃሉ። በቃ የፈለገ ነገር ገብቷል። በቃ ሐሳቤን ቢያንስ እንዲረዳኝ እፈልጋለሁ። እያየሁ ከሆነ ገብቷል። ሐሳቤን ብቻ እንዲረዳኝ ነው የምፈልገው እያየሁ ከሆነ በቃ ጄሪ ብዙ ነገር አድርጋለች አንተ ማታውቀው አባቷ ጭምር ማለት ነው። እሱን ለአባቷ ማሳወቅ ነው በቃ ዋናው ኃላፊነት ይሄ ገብቷል። እሱን ካወቀ ምንም አያደርግም በቃ በእርግጠኝነት ገብቷል። የእሷን ብልግና መጀመሪያ ማወቅ መቻል አለበት። የምታፈቅረኝ ደግሞ በዚህ ሁኔታ አይደለም ገብቷል። የምታፈቅረኝ ከሆነ ነገሮችን በሙሉ ሰላም ማድረግ አለበት። ካልሆነ ግን እኔም በጣም ፈርዘን መሄድ እችላለሁ። ችግር የለም ገብቷል። ምንም አንተ አቅም የለም ይልዲናል ከነሱ ግን የምትመች አሳልፍ መስጠት የምትችለው አይደለም። አንዳንድ ነገሮች ካልደፈረሱ አይጠሩ ገብቷል አይደል? ቤተሰብ አለ እና አቅም የለም ማወቅ አለበት። ቤተሰብ ያለው ደግሞ በጣም ደካማ ነው ገብቷል። አንተ እናት አለች አይደለ? ቤተሰብ አለ
ደካማ ነው እስካሁን ቆየሁ ምንቴ ውጪ አሁን ልጅቷ እዚህ ነበረች አይደል ሂዳ ለአባቷ መናገር አይቀርም እዚህ መኖራችን ያቀርም ማለት ነው እኔ ቦታ ቀይራለሁ ገብቷል ምንቴ እኔ ቦታ ቀይራለሁ ግን ከጫካ ውስጥ አልወጣም ገብቷል መሀል ከተማ ላይ መተት እንደማልችል ግልጽ ነው ኤኒ ታይም ኤኒ ቦታ ላይ እነሱ ነው ያሉት ገብቷል የሆነ ቦታ መሆኑ አይቀርም ቦታውን እንደዚህ ነው ብዬ ልነግርህ አልችልም ሎኬሽን ልክልሃለሁ አስፈላጊ ከሆነ በቃ ሮቤልም ምናምን መሄድ ትችላላችሁ በቃ ያለውን ነገር እንትን እላችኋለሁ እኔ መውጣት ካለብኝ እሄዳለሁ